የእግዚአብሔር ማይቲ ፕሬዘንስ ድንኳኑ ሞላው። ያኔ ቀረበ። የተንበረከከ ይመስለኛል። ከጠረኑ ጋር መቆየት የጀመረ ይመስላል። ኦኬ አልቅሼ ብሰብክ የማይወጣልኝ የሚመስለውን ታሪክ ልንገራችሁ። አገልግሎት በምንም ተአምር የሕዝብን ፍላጎት ማንጸባረቂያ አይደለም። ቤተ ክርስቲያንም የሰውን ፍላጎት ማሟያ ተቋም አይደለችም። የአምላክ ድምፅ ያለባት ናት። ሰው የሚነካበትን ሴንሲቲቭ የሆነች ፓርቱ የቱ ናት እየተባለ ክፍት ቦታ እየተፈለገ ይገለገላል። ሕዝቡም ራሱ የሚፈልገው ኢንተረስት። በአዲስ ኪዳንም ጆሮዎቻቸውን ስለሚያሳክካቸው ለገዛ ራሶቻቸው ምንን ያከማቻሉ? አስተማሪን ያከማቻሉ። በዚህኛውም ኪዳን እንደዚሁ ነው። የአገልጋይ ክብሩ ጭብጨባው አይደለም። እግዚአብሔር ከተቀበላችሁ ሌላው ይበቃችኋል። ያመናችሁ እግዚአብሔር እንጂ ሕዝብ አይደለም። ለእግዚአብሔር ታማኝ በመሆን መልእክቶቻችሁን በስነ ስርዓት እንድታደርሱ አያችሁ። አሁን እኛ በጸሎት የተመሳቀለ አጀንዳ ያለን የመቅረብ ፈተና ስላለብን ነው። ለታመኑ አገልጋዮች ከተማ ወይም ህዝብ መሃል መቆየት ሳይታወቅ የህዝብን ኢንተረስት ለማገልገል ፍላጎት ልናሳይ እንችላለን። አገልግሎት በምንም ተአምር የህዝብን ፍላጎት ማንጸባረቂያ አይደለም። መላክ ነው። ስለዚህ ላኪ ያለ፣ የተላክነው መልእክት አለ፣ ተደራሲ ደግሞ አለ። ሶስቱና ከእግዚአብሔር ዘንድ ድምፅ ተሰምቶ ይመጣል፣ ይላካል። የተፈተነ ማንነትን ለእግዚአብሔር ይቀርባል እንጂ አገልግሎት ከሰው አይጀምርም። የሰውን ኢንተረስት የሰውን ፍላጎት ከማሟላት አይጀምርም። ቤተ ክርስቲያንም የሰውን ፍላጎት ማሟያ ተቋም አይደለችም። የአምላክ ድምፅ ያለባት ናት። እዚህ ያላችሁ አገልጋዮች ምናልባት እግረ መንገዴን በትክክል የአምላክን ድምፅ ለማድረስ ልክ እንደ አሮን ህዝብ መሃል ውላችሁ የምታድሩ ከሆነ ህዝብ የሚፈልገውን ሳትፈልጉ ወደ ማገልገል ትመጣላችሁ። ሰው ጮክ ብሎ አሜን የሚለውን እየፈለጋችሁ የሰውን አሜንታ ልክ እንደ ዘፋኝ ምላሽ የጠበቀ የሚያገለግል አይነት ሰው የሚነካበትን ሴንሲቲቭ የሆነች ፓርቱ የቱ ናት እየተባለ ክፍት ቦታ እየተፈለገ ይገለገላል። ሙሴ ግን የእግዚአብሔርን ድምፅ ሕጉንም ቃሉንም ይዞ ለመምጣት እድል ያገኘው ከህዝብ መሃል ወጣ ስላለ ነው። ስለዚህ በአዲስ ኪዳንም ሁለት አይነት አገልጋዮች አሉ። የአምላክን ኢንተረስት የሚያገለግሉና የሰውን ኢንተረስት የሚያገለግሉና በጣም ሰው ከሸተታችሁ ሳትፈልጉ የሰውን ስለምታቀርቡ እና ጥጃ ቅርጽ በመርዳት እንዳትረዷቸው በተቻላችሁ መጠን መውጣት የሚለው ምን ያክል መሰረታዊ እንደሆነ የምታውቁት ጥጃን ከመስራትና ከማሰራት ከመርዳትም ታልፋላችሁ። አለቃ ሾመን እንመለስ ሲል አረንዳው ሙሴ እኮ ይመጣል ታገሱ። ብናየው አይወርድም፣ ምን እንዳገኘው አናቅም፣ ወጥቶ ቀረ አሉት። ትዝላችኋል። አይመለስም ወይ? አልመለስ ስላለ እኛ እንመለስ። እሱ ከተራራ አልወረደም፣ እኛም ወደ ከነዓን አንሄድም። አለቃ እንሹም እንመለስ። ከመመለሳችን በፊት ግን አንድ ምናመልከው ያስወጣን እግዚአብሔርን እኮ ለመተካት ምን ያክል ጥንካሬ እንደነበራቸው ይኸው በአይናቸው እኛ አንብበነው የተገረምንበት ታሪክ የተፈጸመበት ብዙ በሙሴ የተደረጉ ተአምሮች ባይዘው አልተደገሙም። በየትኛውም ኪዳን አልተደገሙም። የሚገርም ነገር ነው እግዚአብሔር የሰራበት። ፈጥነውም ረሱ የሚል ቃል አንብባቸዋል። መዝሙር 127 ላይ ስለ እስራኤል ሲናገር እንዴት ይረሱ እንደነበረ የምታውቁት ጥጃ ሰርተው አምላክ እሱ ነው ሲሉ ነው። እና በጣም ይሄ በዚህ ዘመን ቢሆን መድኃኒት የሚያስወስድ የአይምሮ ችግር ነው። በዚህ መጠን ልቡ የሸፈተን ህዝብ ለማገልገል ደግሞ እንደ አሮን ያሉ አገልጋዮች ረድተዋቸዋል። ሽልማት የሚሆናችሁ ሰማይ ሰፈር ስትቆዩ ነው። መልእክታችሁ ይዘቱ የሚቀየረው ውሏችሁ ጋር ነው። የምትውሉበት ጋር ነው መልእክታችሁ የሚሰራው። ስቃይም አይደለም አገልግሎት ባይዘው ምን ልበል አይባልም። የዋላችሁበትን ነው የምትሉት። እና ህዝብ ብቻ ሳይሆን አሁን የአገልጋይም ፈተና ገጥሟታል የኢትዮጵያ ቤተክርስቲያን። የሰውን ኢንተረስት ሳትፈልጉ የምትውሉበት ቦታ የምትውሉባቸው የስብከት ርዕስ ይሰጧችኋል። ስለዚህ በተቻላችሁ መጠን ሰፈር በመቀየር
የሰማይን ጠረን ይዛችሁ እንድትመጡ ሙሴ የዋለበትን ይዞ የመጣው ፊቱም የዋለበትን ይመስላል። ይዞት የመጣውን መልእክት የዋለበትን ይመስላል። የተቆጣው ለዚህ ነው። እግዚአብሔር ራሱ ለሌላ ህዝብ መሪ ያረጋለሁ እስኪለው ድረስ ግን ደግሞ መካከለኝነትን ደግሞ አሳይቶ በቃ ይህን ህዝብ ካጠፋው እኔን አጥፋኝ ብሎ እንደገና ለህዝቡ እስኪከራከር ታውቃላችሁና ውሎቻችሁ እንድትጨክኑም ወይም እንዳትጨክኑ ያደርጓችኋል። በተቻላችሁ መጠን እንዳገልጋይ የምታስቡ ከሆነ የምትላኩ ከሆነ የተላካችሁት ነገር መኖር አለበት። የተላካችሁት ነገር ካለ መቼም ህዝብ አይልካችሁም፣ ምዕመን አይልካችሁም። እግዚአብሔር ነው የሚልከው፣ እግዚአብሔር ነው መልእክት የሚሰጠው። ስለዚህ በማንኛውም ሰዓት የማንንም ልብ ለማስደሰት በጣም መጣር የለባችሁ። ሽር ጉድ ማለት የለባችሁ። በምን ቃል ላቀርበው ብላችሁ በጣም አትሰቃዩ። መልእክተኞች እግዚአብሔር ከላካቸው የላካቸው በእጃቸው ካለ ከበቂ በላይ ነው። መልእክቱን ግን የሚወስነው ሰፈራችሁ ስለሆነ ይህንን በቋሚነት አድርጉት። በእግዚአብሔር ርህራሄ ለምናችኋለሁ። ትንሽ ከናፍርቶቻችሁን ስትከፍቱ የት ሰፈር እንደዋላችሁ ጥቅስ አንብባችሁ ሁሉ የምታብራሩት ጥቅሱን ሳይሆን ኢንተረስታችሁን፣ የሰውን ኢንተረስት ይሆናል። እንዲህ ከመሆን እንድትተርፉ እግዚአብሔር ቋንቋችሁን እንዲቀይረው እግራችሁን እሱ ያለበት ሰፈር ያቆየላችሁ። ምን ብል ነው ሰው የሚሰበሰበው ብሎ የሚሰቃይ ሰው ብዙ አለ። እንዴት ብጸልይ ነው ፒፕሉ የሚመጣው ብሎ የህዝብ የኪነት መንፈስ ያለው ሰው አለ። እግዚአብሔር የማያጨበጭብለትን አትኑሩ። እግዚአብሔር ጎሽ የማይለውን አታገልግሉ። የሰውን ኢንተረስት ከማገልገልም በላይ አንዳንድ ጊዜ እኛ ምድል ስናገኝ ኢንተረስታችንን እናገለግላለን። እና መዳን ያለባችሁ ከእናንተ ድምፅ ነው፣ ከራሳችን ድምፅ ነው። አንዳንዴ ልናገር የፈለኩትን ነገር ነግሮኝ ነው ወይስ ተሰምቶኝ ተጎድቼበት ወይ ደስ ተሰኝቼበት ብቻ የኔ ኢንተረስት ሳለ ወይ እዛ ውስጥ የሰውስ ፍላጎት ብሎ ይሄን ማየት በጣም ጤናማነት ነው። እናንተም ደግሞ ህዝቡም እንዲያለውን ይሻል ይላል። በእርግጥ ኤርሚያስ 5 ላይ ህዝቡም ራሱ የሚፈልገው ኢንተረስት በአዲስ ኪዳንም ጆሮዎቻቸውን ስለሚያሳካቸው ለገዛ ራሶቻቸው ምንን ያከማቻሉ? አስተማሪን ያከማቻሉ። በዚህኛውም ኪዳን እንደዚሁ ነው። እንትን ነው ትሩዝ ስታወሩ ጆሮን ቀይርልን የሚል ማለት ነው። ምንድነው ሟርት የሚያወራው? ሌላ ነብይ ሌላ ሰባኪ የለም የሚያስብል እዚህ ቁጭ ብለው ሰው ቸርች ቁጭ ብሎ ሌላ ድምፅ የሚፈልግ የራሳቸውን መጋቢያን የሚሰበስቡ አሉና የአገልጋይ ክብሩ ጭብጨባው አይደለም፣ የተቀባይነቱ ልክ አይደለም። ስለዚህ እንዲጨበጨብላችሁም በጣም አክሴፕታንስ እንዲኖራችሁም አትሰቃዩ። እግዚአብሔር ከተቀበላችሁ ሌላው ይበቃችኋል። ያመናችሁ እግዚአብሔር እንጂ ህዝብ አይደለም። ለእግዚአብሔር ታማኝ በመሆን መልእክቶቻችሁን በስነ ስርዓት እንድታደርሱ። በጣም ጉርብትና ካበዛችሁ በትክክል መተንበይ ይቸግራችኋል፣ ማስተማር ይከብዳችኋል። ጉርብትና አታብዙ። ገበያ ውስጥ፣ ከተማ ውስጥ፣ የሰው እንትን ውስጥ ያለ ርህራሄ አምላክ ባላችሁ መጠን ለማቅረብ እንድትችሉ ይህንን የሚያክል ጉድ ሲሰራ ሐሳብ ሲያዋጣ እንትን ሲወጣ ሙሴ ተተክቶ ነበር እኮ እግዚአብሔር ነው እንጂ ያልቀየረው ህዝቡ ቀይረውት ነበር። ይውረድልን ብለው አውርደውታል። እንዳው ዝም ብለው ግን እኮ እየተከራከረላቸው የነበረ እኮ የታመነ መሪ ነው። እና እሱም ደግሞ ወጥቶ ቀርቷልና ዞር ብላችሁ አንተም ብትሆን ወጥተህ ቀር፣ ወጥተህ ቀር፣ ወጥቶ ቀር። ምን እንዳገኘው አናቅም አይደል የሚለው። በጣም ነው የምወደው ይሄንን ቃል። ምን እንዳገኘው አናቅም። ካሁን ይመጣል ብለን ብናየው አይመጣም። ለካ እዛ ክብር ይዞት ነው። እግዚአብሔር በክብሩ ያቆያችሁ እዛው እና እንዳትመለሱ የሚያደርግ ነገር ያገኛችሁ። እንዳው አስወጥቶ የሚያስቀር ነገር ያገኘን። ወይም ደግሞ ለምንድነው ፍልስጤሞች ባወጡት መንገድ ያልመራቸው? ዘኍልቍ ምዕራፍ 11 ቁጥር 2 ላይ ሲናገር መመለስ ሲፈልጉ እንዳይመለሱ ይላል። መድኃኒዓለም ከወጣችሁ በኋላ መመለሻችሁን ያጥፋባችሁ። አሜናችሁ ራሱ እርግጠኝነት ጎድሎታል። ሰምታችሁኝ ያላልኳችሁ ይሁን። ከወጣችሁ በኋላ በዚህ በኩል እኮ ነው ብላችሁ እንዳትመለሱ የተመለሳችሁ የሄዳችሁበትን ዱካ ያጥፋባችሁ። ለነገሩ ለሚመለሱ መና የለም። መና ወደፊት ሊሄዱ ለነበሩ እንጂ ለሚመለስ በጀት የለውም። እግዚአብሔር ድምጻችሁ የሰማይ ሆኖ እንዲቀር መልእክቶቻችሁ
ሰማይን ሴንተር ያደረገው ሆኖላችሁ እንዲቀር እናንተ መልእክተኞች፣ ዘማሪያን፣ ሰባኪያን፣ አገልጋዮች የአምላክን ቃል ብቻ የምታወሩ ከናፍርቶቻችሁ ሲከፈት ድምጽ ያላችሁ ቃል ያላችሁ የምትናገሩት ያላችሁ እንዲሆን ከጠረን ጋር መቆየት ይሆንላችሁ። ማያቆይ ነገር ነው ያለው። አሁን እኛ መሃል አይቆይም። እንትና ተነሳ ተብሎ ተነሳ የሚለው ሳይዳረስ ወርዷል። የምትፈልጉትን እግዚአብሔር እንዲሰጣችሁ ርዕስ ያላችሁ ስለዚህ የምትሉት ጉዳይ ያላችሁ እንኳን ደህና መጣችሁ። እግዚአብሔር ያስተናግዳችኋል። እስቲ አሜን በሉ። እስቲ ምንም ጠይቅ፣ ምንም ጉዳይ ይኑርህ፣ እግዚአብሔር ፊት የምትለምነው ምንም ነገር ይኑርህ፣ ይሄንን እንድትለምን መጀመሪያ አንደኛ ውጣ፣ ሁለተኛ ቅረብ ይላል። እስቲ ቅረብ በሉ እስቲ አንዴ። ዛሬ ሁለተኛው ርዕሴ መቅረብ ነው። እስቲ መቅረብ በሉ። መቅረብ ስትቀርቡ የምትቀርቡት የራቃችሁት አለ፣ የተጠጋችሁት አለ። የተጠጋችሁት ከሌለ መቅረብ አትችሉም። የተጠጋችሁት ባለ መጠን ቃሉ ራሱ ትክክለኛ ትርጉም የሚያገኘው አንድ የተጠጋችሁት እስቲ ዘህሊና ሲል አንድ ሰነድ ቢሮ ቁጭ ብላችሁ ሰውየው ጋር ቀርባችኋል ማለት ነው። እስቲ አቅርቢው ለጸሐፊዋ ሲነገር መታ አጠገብህ እንደሚቆም መጀመሪያ የትኛውም ጥያቄ የትኛውም አጀንዳ ከመኖሩ በላይ ይሄንን ጉዳይ ለመጠየቅ ይሄ ይፈጸምልኝ ከማለት በፊት ትቀርባለህ። ለዚህ ነው ዘዳግም 1:17 ከነገርም አንድ ነገር ቢከብድባችሁ እርሱን ወደ እኔ ምን በሉት አምጡት እኔም እሰማዋለሁ ይላል። 1:17 አንዳች ቢከብድባችሁ በምድር ስትኖሩ የከበዳችሁ የተጨነቃችሁበት እግዚአብሔር እንዲመልስላችሁ ለምንድን ነው የምትሉት ጉዳይ አለ የለም? በሕይወታችሁ አለ? እግዚአብሔር እንዲያደርገው የምትፈልጉት ነገር አለ? እሺ አለ። እሱን ለመናገር መጀመሪያ ወደ ጸጋው ዙፋን ወደ መገናኛው ድንኳን ወደ ጠረን ወደ ፕሬዘንሱ ቀረቡ አለና ሙሴም ይሄ ጥያቄና ንግግር ስለሚመለከተው እሱም ከዛ ሁሉ በፊት ጉዳይ ይዞ ገባ። መልእክቴ ይሄ ነው። ይዞ የገባው ምን ሊጸልይ እንደሚችል በቀላሉ ማወቅ ትችላላችሁ። ከየት ከላይ ከ32 ጀምሮ እግዚአብሔር ተቆጥቷል። ትዝ ካላችሁ አብሬ ከሄድኩ ሕዝቡን አጠፋዋለሁ ስላለ ቅዱስ ስለሆነ ሕዝብ ጥጃ ስለሰራ አብረን መቀጠል አንችልም ብሎ አልሄድም ያለበት ምክንያት በሙሴ ነው የተነገረው። ስለዚህ ሙሴ ምናልባት ስለምን ሊጸልይ እንደሚችል ማወቅ ትችላላችሁ። ስለምን ሊጸልይ ይችላል? ጌታ ሆይ ሂድ እንጂ አብረህን ለምን ትቀራለህ ሊል ይችላል። ይሄ ጥያቄው ነው። ይሄ ብቻ አይደለም፣ ሌላም ጥያቄ እንዳለው ዝም ብላችሁ ከታሪኩ ስትነሱ ስለ ህዝብ የሚማልድ ይመስላል። ምክንያቱም ሙሴ በጣም ነው ትሁት አለ እንደሱ ያለ ይላል መጽሐፍ ቅዱስ ላይ ራሱና በጣም ትሁት ሰው ተብሎለታል። ስለዚህ ለህዝቡ ሊጸልይ እና እንዳው እንዲል እግዚአብሔር ህዝቡን እንዲቅር እንዲምር የሚል አጀንዳ ይኖረዋል። ወደ መገናኛው ድንኳን ጥያቄውን ይዞ ገባ። ወጣ ከሰፈር ቀረበ እግዚአብሔር ፊት። ሲቀርብ መጽሐፉ ሲናገር የእግዚአብሔር ክብር ምኑን ሞላው ይላል። ቤቱን በምን ሞላው? በክብር ሞላው ይላል። የእግዚአብሔር ክብር ድንኳኑን ሞላው። ጥያቄ ይዞ ነው ሄደው። እናንተ ምኑ ብለዋል? ጥያቄ ያላችሁ ሁሉ። ስለዚህ ያንን ጥያቄ ይዞ ነው የገባው። ወደ ጸጋው ዙፋን ሲቀር የእግዚአብሔር ክብር በኃይል ምን አረገ? ወረደ። መግባት ፈልጎ ነበር ግን ከክብሩ ሙላት የተነሳ ወደ ድንኳኑ ሊገባ አልቻለም። የእግዚአብሔር ማይቲ ፕሬዘንስ ድንኳኑ ሞላው። ያኔ ቀረበ። የተንበረከከ ይመስለኛል። ከጠረኑ ጋር መቆየት የጀመረ ይመስላል። ሲቆይ ጥያቄውን የሚቀይር ጠረን ኦኬ አልቅሼ በሰብክ የማይወጣልኝ የሚመስለውን ታሪክ ልንገራችሁ። ስትቀርብ ፉክክር የያዙ የጸሎት ርዕሶች ስርዓት ይዛሉ። እንትኑን አስቀድም፣ እንትኑ ከፊተኛ ይሁን ኋለኛ ይሁን የሚለው ለስብከት እንጂ ለቀረበ ሰው መቼም አይጋጩበትም። ዋናውና ትርፉ ያስወጣህን ርዕስ አያስቀጥልህም።
የትኛውንም ጉዳይ ግን ይዘህ መጸለይ መብት ነው። ስትቀርብ ክብር ፊት ስትቀርብ፣ ጠረን ፊት ስትቀርብ አያችሁ። አሁን እኛ በጸሎት የተመሳቀለ አጀንዳ ያለን የመቅረብ ፈተና ስላለብን ነው። መቅረብ የሆነ ከቦታ ጋር የተያያዘ አይደለም። ቁጥቋጦ ምንድነው? መጀመሪያ ይነዳል። ይህን ማየት አለብኝ ብሎ በጎቹ እንዳይቀርቡ አድርጎ ጠጋ ብሎ ሲያይ ቁጥቋጦው አይቃጠልም፣ እሳት ግን ላዩ ላይ ይነዳል። ምንድነው አለ። ምንድነው ማየው? እስቲ ሊል ሲል ሙሴ የሚል ከእሳቱ ጀርባ ድምፅ ስሜን ጠራኝ። ሙሴ ሙሴ፣ የቆምክበት ስፍራ የተቀደሰ ነው። መጀመሪያ ጫማህን አውልቅ። አውልቁ ጫማችሁን። ጫማህን አውልቅ። ለመጠጋት አወለቅ። በምንም ተአምር ስለ በግ ሊያወራ አይችልም። ጫማ ሳታወልቅ ዳር ሆነህ ስለምንም ልትጠይቅ ትችላለህ። ስትጠጋ ግን የሕዝቤን ጩኸት ሰማሁ እና ወደ ግብፅ ወርዳለሁ። ያንን ጥልቅ የሆነ የእግዚአብሔርን ፕሮግራም ሲጠጋ ያንን ወዮ ያለው ፕሮፌሽን ስላልሆነ ነው። ይሄ አይለመድም አለ። አረ እንዴት እችላለሁ ያለው ክብር አይቶ ነው። የክብር ሰባኪ በዛ እንጂ ክብርን ለማየት መቅረብ፣ መጠጋት፣ መቅረብ ሲቀርብ ሙሴ ስለ ጥጃ አላወራም። ሲቀርብ አረ ሕዝብህ አይደለም ያለው። የጸሎቱ ርዕስ ተቀየረ። እርግጠኛ ነኝ ይሄን ሊጠይቅ ይገባ አይመስለኝም። ምክንያቱም ተከራክሯል ከላይ። ምን ነው ጌታ ሆይ ለምን ከሕዝብ ትለያለህ እንጂ ያለው አሁን ያነሳውን የሚጠይቅ ሰው አያስታውቅም። ሲቀርብ ስትቀርብ ሰማይን በምንም ተአምር ሁለተኛው አንደኛው ሆኖ አትጸልዩ። እንኳን ክብር፣ ስም፣ ዝና፣ ምግብ፣ እንጀራ፣ ቅራቅንቦ አንደኛ ሊሆን በስብከት የምናስተካክለው መስሎን ደከምን። በስብከት አይስተካከልም የጸሎት ርዕስ እና ምን ቢለምን ነው ጥሩ ሙሴ? ሁላችሁም ታውቁታላችሁ። ጌታ ሆይ ክብርህን አይ ዘንድ ክብርህን አሳየኝ። ልህ እስከ መቼ በድምፅ በምልክት ጥጃ የሕዝቡ ረስቶ የክብር ጥያቄ፣ የልህ ጥያቄ፣ የልንካህ ብትሞትስ ልሙት፣ ልህ ክብር ዋናው ጠረን ራስህ አንተ። መጽሐፍ ሲናገር አስቀድማችሁ የሚል የለም? ማቴዎስ 6:33 የሚቀድመው አንተ በትክክል ስትቀርብ ነው። መቅረብ ሲጠጋ የእግዚአብሔር ክብር ከለከለው። መጠጋት ተፈቅዶ ነው